በዓላት ድህነት ተኮር ናቸው የኛ በዓላቶቻችን። ለመዝናኛ ምናምን የምናደርገው በዓል የለንም። ለኢንተርቴንመንት የምናደርገው በዓል የለንም። ጉዳዩ የመዳን ያለመዳን ጉዳይ ስለሆነ ቤተክርስቲያኒቷ የምትዝናናበት ጊዜ የላትም። ወይም ደግሞ ሰዎች እንዲዝናኑ ብላ የምታቀርበው በዓል የላትም። ምዕመኑ በጣም ልብ ማለት ያለበት በዓሉ የድህነት በዓል ነው። ሰዎች ወደ ድህነት ከፍ እንዲሉ የምታቀርብበት፣ ሰዎች ወደ ቅድስና ማማ ከፍ እንዲሉ የቅዱሳንን በዓላት ስናከብር የቅዱሳንን ሕይወት እየተመለከትን በእነሱ ቃል ኪዳንና አማላጅነት በመጠቀም እነሱን ለመምሰል ከፍ ለማድረግ ወደዛ ሕይወት ለመምራት ነው። ስለሆነ በዓላቱን ይሄ በተለይ ልደትን በዓል በተመለከተ እንዴት እናክብረው ሲባል የመጀመሪያ ጉዳይ ከልደቱ ባለቤት ጋር ቢሆን ጥሩ ነው አይደለም? መሆንም ያለበት ለምሳሌ አንተ ልደት ለታ አንተን ውጭ አስወጥተን ያንተን ልደት እያከበር ነው ብንል ትንሽ ልክ አይመጣም አይደለ? በራችንን ዘግተን እኛ እያከበርን ያለ ነው ያንተን ልደት ነው፣ ግን አንተ እኛ ጋር አትገባም ብንል ጥሩ አይመጣም፣ ትክክልም አይደለም። ስለሆነ መጀመሪያ የልደቱ ባለቤት ከኛ ጋር አለ ወይ? በዓሉን ስናከብር በጣም መሰመር ያለበት። ምክንያቱም ልደት ስታከብር የልደቱን ባለቤት አስቀምጠን አይደለ ልደቱን የምታከብርልን። ስለሆነ የመጀመሪያው ጉዳይ ሰው በዓሉን ከእግዚአብሔር ጋር ነው እያሳለፈ ያለው ወይስ ሰው ከራሱ ምኞት ጋር ነው በዓሉን እያሳለፈ ያለው? አንዳንዴ በዓላትን ተጠቅመን የራሳችንን ምኞት እንፈጽማለን እና እንደዚህ አይነት አከባበሮችን እግዚአብሔር አይፈልጋቸውም፣ ጠላውት ይላል በመጽሐፍ ቅዱስ ላይ። ስለሆነ በዓሉን ሳይሆን የሚጠላው አከባበሮቻችን ላይ በጣም ቅድም አንተ እንዳልከው ትኩረት ስለሚያስፈልገው ከበዓሉ እሳቤ ውጭ እንዳንወጣ ጥንቃቄ ያስፈልጋል። ስለሆነ የመጀመሪያው ከበዓሉ ባለቤት ከልደቱ ባለቤት ጋር ማክበር አለብን። እሱን እርግጠኛ መሆን አለብን።